ፍርዬ የሩትዬ ወንድም ዛሬ ደግሞ የሚገርም ጥቅስ ፖስቷል። እንግዲህ አንድ ሰው ወደ ህይወታችሁ ገብቶ ትርጉም እስኪሰጠው ድረስ ፍቅርና ቃል ብቻ ነው ይላል። እታች ደግሞ እንግዲህ ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተዋናዮችንም ተመልክተናል። ይሄ ፍቅር የገባው የታለ ስጦታ ወደ ህይወታችሁ መጥቶ እውነተኛው ማንነቱን እስኪገለጥ ድረስ ግን እንደ ነው ብለን ለማናገር አንደፍርም። ፍቅር ቃልና የማያውቁት ብዙዎቹም ቢኖሩም ይላልና በጣም የሚገርምና ደስ የሚል ጥቅስ ማለት ነው። ረጅም ጥቅስ ነው ግን በቃ ደስ ያለኝን ነው ቆርጬ ለምን ለፋሚሊዎቼ ለውድ ተመልካቾቼ ለምን አልነግራቸውም? ወይም ደግሞ ይሄ ልጅ ለምን ለሩትዬና ለአብርሽዬ ምን ያህል ፍቅር እንዳለው፣ ምን ያህል አክብሮት እንዳለው፣ ምን ያህል እነሱ እንደ አንድ ላይ እንዲሆኑ እንደሚፈልግ ለምን ለተመልካቾቼ አልናገርም በማለት ነው የመጣሁት። አብርሽዬ እንግዲህ ይሄ ፍቅር ወይም ደግሞ የፍቅሩ ትርጉም አልገባውም እና ፍርዬ እንግዲህ ለሚስቱ በጣም ክብር ያለው፣ ለልጁ፣ ለቤተሰቦቹ፣ ለቤቱ በጣም ክብር ያለው ወንድ ነውና ብዙ ጊዜ አብርሃምን ይመክረዋል፣ ይዘክረዋል። ይሄን የመሰለች ልጅ ሰጣቅ እቺ ሴት እዚች ዓለም ላይ አትገኝም፣ ተው በኋላ ይቆጫል በማለት ብዙ ጊዜ ይመክረዋል እና አብርሃም ግን አይሰማም። የሩትዬ ፍቅር አልገባውም። የሌላኛው ጥቅስ ምን ይላል መሰላችሁ? አንድ ሰው ወደ ህይወታችሁ ገብቶ ትርጉሙ እስክታቁት ድረስ ነው የሚለውና አብርሽዬ ዛሬ የሩትዬ ትርጉም ወይም ደግሞ የሩትዬ ጥቅም አልታየውም እስከዛሬ ድረስ ማለት ነው። ምክንያቱም በቀላል ስላገኛት እሷ አፈቅራለሁ ብላ ስለመጣችሁ፣ እሱ አፍቅሮ አይደለም ያገኛት። በኋላ ላይ ቢያፈቅራትም መጀመሪያ አፍቅሮ ስላላገኘ ስላለፋባት ነው በኋላ ብዙ ዋጋ ቢከፍሉም ማለት ነው። ለዛ ነው እንደዚህ ቀላ እየታየችው ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ በጣም ደህና ነኝ ከእናንተ ናፍቆትና ሀሳብ በስተቀር ማለት ነው። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የቤተሰብ እንድትሆኑ በትህትና እየጠየቅኩኝ 1,000 ያስገብታችሁኛል። በጣም አመሰግናለሁ የኔ ወርቆች፣ ወዳችኋለሁ፣ ክበሩልኝ ማለት ነው። ፍሬዬ እንግዲህ የሩትዬ ወንድም መከታ፣ የአብርሽም እንደዛው በደንብ ታውቁታላችሁ፣ ብዙዎቻችሁ ትወዱታላችሁ። እና ዛሬ ደግሞ የሚገርም ፖስቷል። እንግዲህ የሚገርም ማለት ነው። እኔ በጣም ነው ደስ ያለኝ እና አብርሽዬም አንድ ቀን የሩትዬና የልዑልዬ ፍቅር ወይም ደግሞ የነሱ ምን ያህል ለአንተ ዋጋ እንዳላቸው ወይም ደግሞ ምን ያህል ለአንተ የሩቲ ዋጋ እንደከፈለች ይገባል ብዬ አስባለሁ። በዚህ እድሜዋ ልጅ ሰጥታለች፣ ብዙ ነገር አሳይታለች፣ ህይወት ምን እንደሆነ አስተምራለች፣ ገንዘብ እንድታገኝ በቃ ከፈጣሪ በታች ሩቲ ናት ህይወትን የቀየረችውና ይሄ ሁሉ ነገር ይገባል ብዬ ትረዳዋለህ፣ ወደ ራስ ትመለሳለህ፣ ቀልብን ትገዛለህ ብዬ አምናለሁ። ፈጣሪ እንግዲህ እሱን ለማድረግ ይርዳክ። አሚን በሉ።